ዲና በሰላም ገብቻለሁ። እስካሁን ቪዲዮ ያልሰራሁት በማየው በመመለከተው በመሰማው በጣም ስለተደመምኩ በቃ ያንን ነገር ይገልጥልኛል የሚል ቃል አጣሁኝ እና በጣም ብዙ ነገር አጫውታችኋለሁ፣ ብዙ ነገር እነግራችኋለሁ ብዬ አስባለሁኝ ወደ ኢትዮጵያ ስመለስ። አሁን ግን እኔ እውነቴን ነው የምነግራችሁ፣ በህይወት ዘመኔ በዚህ እድሜ ቆይታዬ በሙሉ በጣም ለኔ ጥሩ እድል ጥሩ አጋጣሚ ነው ብዬ የምቆጥረው እስልምናን የተቀበልኩበት ቀን ነው። ለምን ወደ ኋላ በጊዜ ያላወኩት ምናምን ብዬ አልጸጸትም። አላህ በፈቀደና በወደደ ሰዓት ነው እንግዲህ እስልምናን የወፈቀኝ። በጣም ደስተኛ ነኝ። ግን ብዙ ያፈርኩባቸውም ብዙ የተደመንኩባቸውም ብዙ ያስደነገጡኝም ነገሮች አሉ። ወደ ኢትዮጵያ ስመለስ ነው የማወራቸው። ግን እንደዚህ አይነት ተአምር ነው። በቃ መስጊዱ ስትገቡ የሚሰማችሁ ስሜት፣ የህዝቡ ብዛት፣ የአስተናጋሪዎቹ ቸርነት፣ ይሄን ሁሉ ሰው በምን አይነት አንድ ወከባ የለ፣ ግርግር የለ፣ ጩኸት የለ። እኛ 10 ሰው 20 ሰው ስጋብዝ የሚፈጠረውን ግርግር አስቡት። አበሻ ይሄን ሁሉ በሚሊየን የሚቆጠር ህዝብ እንዴት አድርገው በደስታ እንደሚያስተናግዱ እና በጣም ብዙ የተገረምኩበት ነገር አለ። ስመለስ ነው የማወራችሁ። ግን አልሐምዱሊላህ ረብል ዓለሚን እስላም ላደረገኝ ጌታ በቃ ፈጣሪ በወደደ ሰዓት በዚህ ጊዜ ነው ለሱ ይገባል ብሎ በሰጠኝ ሰዓት ይሄንን ነው ወደ ኋላ አልጸጸትምና አይ አም ሃፒ። በጣም ነው የሚገርመው። ገና እንግዲህ ወደ መካ አልሄድንም። አሁን መዲናንን ዛሬ 3ኛ ቀናችን። ኢትዮጵያ ስመለስ በጣም ብዙ ነገር የማጫውታችሁ ነገር አለ። ምንድነው እየተሰማኝ ያለው ስሜት? ቀጣይ ለመምጣት በልቤ ውስጥ የተቀመጠ ናፍቆት አሁን ያለው እና አላህ ሁልጊዜ በየአመቱ ያመላልሰኝ ናፍቆቱ። አሁን ገና አልሄድኩም፣ ወደ ኢትዮጵያ አልተመለስኩም። ግን አሁን እዚህ ሁኜ ሳልሄድ ገና እየናፈቀኝ ነው፣ ሳልመለስ ማለት ነው። ይሄ ምን አይነት ተአምር እንደሆነ አላውቅም። እንደዚህ አይነት ስሜቶች አላውቅም፣ አስተናግጄ አላውቅም። ሰው ልጆቹን ባለቤቱን አገሩን ጥሎ ሲመጣ የሆነ የሚሰማው ስሜት አለ። ያ አሁን ግን ለመመለስ ተመልሼ እንደገና ድጋሚ የምመጣው መቼ ነው የሚል ናፍቆት በልቤ ላይ አለው እና ወደ ኡምራ ያልመጣችሁ ሙስሊም ወንድምና እህቶች ዱአ አድርጉ። እኔም ዱአ አደርጋለሁ ለእናንተ። ዱአ አድርጉ። እዚህ መተን ማየት አለብን ብላችሁ ነይቱ፣ ተመኙ። አላህ ያሳካላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን፣ መልካም ውሎ ይሁንላችሁ። አይደለም ሰው እርግቦቹ በስርዓት የሚኖርበት በንጽህና የሚኖርበት ሀገር ነው መዲና። ወላሂ ስርዓት ያላቸው በቃ ሰውን አታስቡት። በቃ እርግብ እንኳን በስርዓት በጨዋነት የሚኖርበት ከተማ ነው መዲና። እውነታው ይሄ ነው። ማሻአላህ አልሐምዱሊላህ አላሁ አክበር። ያ አላህ ያ ረቢ በእስልምና በየቀኑ መገረም፣ በየቀኑ መደበብ፣ በየቀኑ መደሰት፣ በየቀኑ ተአምር ማየት የዕለት ዕለት ስራ ይሆናል። አልሐምዱሊላህ ረብል ዓለሚን። አላሁ አክበር ቢስሚላህ አላሁ አክበር። الله
ምራቸው የሚያስተምሩት ታውቃለህ? ሁሉ ለሰው ጥቅም ነው የሚናገሩት። የሚከለክሉት ደግሞ ለሰው ጉዳት ነው። ይሄን ታውቃለህ? አላህም እንደዛ ነው። አላህ ምን አለ በቁርአን ውስጥ ሴቶቻችሁ በክለር ጊዜ እንዳትገናኙ አለ። በሽታ ነው። ከሷ ጉዳት እንትጎዳለህ። አላህ ሲከለክላል። ሰው ግን ዝም ብሎ ያደርጋል። መጠጥ ደግሞ አላህ እንዳጠጡ አለ። ጠጥቶ በጣም ይጎዳል። በፊት ፈቀድ ነበር። በሰይድና አቡበከር ጊዜ ተሰከሩና እናም በመስኮት መውረድ ምናምን ጀመሩ። አላህ ከለከለ። ማለት እዚያውን ሐጅ ላይ ፕሬዝዳንት ነው ይሄ ደሃ ነው የለም ፕሬዝዳንት ላይ ፓንቱ ጋር አንድ ነው ሁሉ ታጥራታ አንተ በቃ ፓንት ማድረግ የለም። ይሄ የፕሬዝዳንት ቦታ ነው። ይሄ አንድ ወደዛ የለም አይሰራም። አንድ አይነት ቋንቋ፣ አንድ አይነት እውቀት፣ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት። የዓለም ዋና ከተማ መሆን የነበረበት መዲና ነው ወይስ ኒውዮርክ? አጃኢብ እኮ ነው በጣም። በየቀኑ መደመም፣ በየቀኑ መገረም፣ በየቀኑ መደሰት የዕለት ዕለት ስራ ይሆናል በእስልምና። አልሐምዱሊላህ ረብል ዓለሚን። አሁን እዚህ ያለሁበት መዲና ውስጥ ከሰሜን ኮሪያና ከኩባ ውጭ ሁሉ የዓለም ህዝብ እዚህ አለ። ይሄ ተአምር እኮ ነው። ይሄ በራሱ ሙሉ የዓለም ህዝብ አለ። አሁን እዚህ የሚመጡበት ሀገር ሰዎች ቁጥር ሊቀንስ ሊጨምር ይችላል እንጂ ሙሉ የዓለም ህዝብ እዚህ አለ። አላሁ አለም አይታወቅም። ኩባና ሰሜን ኮሪያም ሊኖሩ ይችላሉ። አለመገናኘት ይሆናል። ድፍን የዓለም ህዝብ በአንድ አይነት አመለካከት፣ በአንድ አይነት አስተሳሰብ፣ በአንድ አይነት ቋንቋ፣ በአንድ አይነት የህይወት ስርዓት የሚገናኝበት ድንቅ ከተማ። ከዚህ በላይ ምን ተአምራለሁ? ይሄ ሁሉ ህዝብ ያለምንም ችግር ነው የሚስተናገድ ያለምንም ችግር፣ ያለምንም ግርግር፣ ያለምንም ረብሻ። አጃኢብ ነው በጣም። ፊታችሁ አይቆሽሽ፣ ሰውነታችሁ አይቆሽሽ፣ ጫማችሁ አይቆሽሽ፣ ገላችሁ አይቆሽሽ። ተአምር ያለው ከተማ ነው። አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን። አላህ በየዓመቱ በየወቅቱ ያምጣኝ። ዱዓ አድርጉልኝ። የሁል ጊዜ ምኞቴና ጸሎቴ ይሄ ነው። እኔ ዝም ብዬ ሳስበው የዓለም የመጨረሻ መደበቂያዋ ማረፊያዋ እስልምና ይመስለኛል። ዝም ብዬ በአሜሪካንና በራሻ በአንዳንድ አውሮፓ ከተሞች የሚደረገውን እንቅስቃሴ ሳይ የሰው ማረፊያ እስልምና ይመስለኛል። እኔ አንድ ነገር ልንገራችሁ። በዚህ በማህበራዊ ሚዲያም ስመጣ ሰው ለማገዝ፣ ለመርዳት፣ እውነት ለማውራት፣ አእምሯችንን በትክክል እንድንጠቀም ለማገዝ ብዬ ነው የመጣሁት። በማህበራዊ ሚዲያ ከስድብ፣ ከርግማን፣ ከጥላቻዎች ምንም ያተረፍኩት ነገር የለም። አሁን ደግሞ የወሰንኩት ውሳኔ በጣም ብዙ ነገር ያበለሻሸው። ሰው ዝም ብሎ እኮ እንደዚህ አያደርግም። ብዙ ነገር ያበለሻሸው። እንዲህ ዘርዝሬም አልጨርስላችሁ ነገር ማለት ነው። ግን ያ ያሳመነኝንና ያላመንኩበት ነገር ግን ራሴን አሳልፌ መስጠት ደስ ይለኛል። ያ መከራውን በደስታ በካፈል ነው የሚሻለኝ። በህይወቴ አሁን እየተካፈልኩት ካለው መከራ በህይወቴ ገጥሞኝ አያውቅም። አሁን እስልምናን ከተቀበልኩኝ ብዙ ተዘርዝሮ የማያልቅ በስራ በርስ በርስ ግንኙነት ከልጆች ከቤተሰብ ከጓደኛ ከተለያየ ነገር እንዲህ ዙር ግልብጥብጡ ነው የወጣው። እንዲህ ግልብጥብጡን ቢወጣ ግልብጥብጡ እንዲያወጣ ብዬ ያ ማምነውን ነገርና የገዛኝን ነገር ከምተው ያ ነገር ግልብጥብጡ ይወጣ ይሻል። የመጨረሻ ደረጃ በረንዳ ወድቀህ ትራፊ መብላት ይቻላል ከራስ ጋር ከምትጣላ ከአእምሮ ጋር ከምትጣላ። ይሄንን ቀድሜ ያብራራኋላችሁ በኋላ የምነግራችሁ ነገር ላይ ትርጉም እንዲሰጣችሁ ብዬ ነው። እኔ እስልምና ላይ አንዳንድ ነገሮች ሳነብና ስሰማ ሾክ አደርጋለሁ፣ ደነግጣለሁኝ። አላህ ሱብሓነሁ ወተዓላ በጣም ክፉ ሰው በቃ ከክፉ በፍጥረት ሁሉ ክፉ ሰው ብሎ የፈረደበት ወይም የተናገረው አሁን ክፉ ሰው ስትሉ የሚመጣላችሁ ምንድነው? እናንተ ብዙ ነገር ይመጣላችኋል። አእምሮ ያለው አእምሮን በትክክል የማይጠቀም
ማያስተነትን አንደበት ሰጥቶት አንደበቱን እውነት የማይናገርበት የማያገናዝብ ሰው ላኢላሃ ኢላላህ። ይሄ በቃ ዓለም ፍትህ ስትፈልግ ወደዚህ ሃይማኖት ነው የምትመጣው። እና እያንዳንዱን እስልምና የሚናገራቸው ነገሮች በቁርአን ውስጥም ያሉት አንዳንድ ደግሞ አዋቂዎችም ሲያወሩ ስትሰሙ የሰው ምንጭ ነው ይሄ ዕውቀት የሰው ነው ልትሉ አትችሉ። በጣም ከአእምሮ በላይ የሆኑ ንግግሮች ያሉበት የሚያሳርፉ ቃል ያለበት ቃል ነው ቁርአን። ክፉ ሰው ማለት አሁን እኔ እንዴት አእምሮን የማይጠቀም አንደበቱን የማይጠቀም የማያንሰላስል እንዴት ብዬ ልጠብቅ ትችላላችሁ? እና እስልምና እምነትህ ከእውቀት ጋር የተያያዘ ነው። አይገርምም? ያዘ አላህ አይወልድም አይወለድም ዝም ብሎ ተራ ቋንቋ ይመስላችኋል አይደል? በደንብ አውቀህ ነው ማመን ያለብህንን። ይሄ ራሱ አላህ አይወልድም አይወለድም ጥልቅና ሰፊ ትርጉም ያለው ነገር ነው። ላኢላሃ ኢላላህ መሐመድ ረሱሉላህ ዝም ብሎ ተራ ንግግር አይደለም። ይሄ አላህ አንድ ነው፣ ከሱ ውጭ ምገዛው ምንበረከክለት እጅ ምሰጥለት የለም ማለት ይሄ ገብቶ ነው እንድታምን የሚፈለገው። እና በሌላም ነገር አእምሮህን ካልተጠቀምክ አእምሮ ሰጥቶሃል፣ የማሰቢያ አእምሮ፣ የማገናዘቢያ አእምሮ፣ ያንን አእምሮህን በአግባብ ተጠቀም። ያንን ያልተጠቀመ ሰው ነው ክፉ። ታውቃላችሁ? አንደበት ሰጥቶት አንደበቱን ለእውነት ያልተጠቀመበት ውሸት የሚናገርበት አእምሮን በትክክል ሳይጠቀም ወደኋላ የሚሸሽ አእምሮውን የሚሰጠውን ዕውቀት ስቶ ሌላ የሚያወራ የሚያየውን የሚሰማውን ማያስተነትን አንደበቱን ለእውነት ያልተናገረበት ላኢላሃ ኢላላህ ምን አይነት ጥልቅ ነገር ነው! እናንተ ክፉ ሌላ ነገር ነው የምትጠብቁት። እና አእምሯችሁን መጠቀም አለባችሁ። ቁርአንን በቅንነት አንብቡ። ፍጹም የሰው ቃል አይደለም። ሰው በዚህ ልክ ሊያስብና ሊረዳ አይችልም። ራሱ ፈጣሪ ይህንን ነገር ካልሰጠና ካላስረዳ በስተቀር እንዴ አሁን እፎ የሚባለው ወንድማችን ሳይ እንዴት ሰው ለነገረኝነት እንዴት ቁርአን ያነባል? በምን አይነት ልብና በምን አይነት አይኑ ቢያነበው ነው? አእምሮውን ምን ያህል ቢዘጋው ነው በዛ ደረጃ ክፉ የሆነው ውሸትም ይናገረው? እያነበበው እያጠናው ልቡ ውስጡን እየነገረው ሌሎችን ለማበሳጨት ሌሎችን አታክ ለማድረግ እውነቱን በልብ ደብቀህ በአፉ ምን አይነት ክፋት ነው? ግን ይገርማል። በሱ ንግግር ሞር እንደውም ሰው ከእስልምና ሊርቅ ቀርቶ እስልምናን የማየት የማጥናት የመረዳት የሰውን ልብ አነሳሳ። አይገርምም? የአላህ ሥራ አንዱን ጠማማ ያደርገዋል፣ አንዱን ደግሞ ቀና ያደርገዋል። እና እኔ አንድ ነገር ልንገራችሁ። ዓለም የምትደበቀው ዓለም መደበቂያዋ ዓለም መግቢያዋ መሸፈኛዋ ማረፊያዋ የዓለም መደበቂያ ማረፊያዋ መሰብሰቢያዋ ፍትህ የምታገኘው እስልምና ነው። አላሁ አክበር። መልካም ቀን ይሁንላችሁ።